የምትከታተሉት የአዲስ ነገር የጠዋት ዘገባዎቻችንን ነው። ቀሪው ጊዜ ዝርዝር ዜና የሚቀርብበት ነው። ዝርዝሩን ነግራችኋለሁ። የንግድና ቀጠናዊ ትስስር ሚኒስቴር በ50 ሚሊዮን ዶላር ወጪ የተገነባው ብሔራዊ የጥራት መሰረተ ልማት የሀገሪቱን የወጪና ገቢ ምርቶች ተወዳዳሪነትና ተፈላጊነት እንዲጨምር አድርጓል ብሏል። ሚኒስቴር መስሪያ ቤቱ ይህንን ያለው ላለፉት 8 ዓመታት በዓለም ባንክ ድጋፍ በጨርቃ ጨርቅ፣ ቆዳና የግብርና ምርቶች ማቀነባበርን በመሳሰሉ የተመረጡ ዘርፎች ላይ ሲተገበር የቆየው ብሔራዊ የጥራት መሰረተ ልማት ፕሮጀክት መጠናቀቁን አስመልክቶ በተዘጋጀ መርሃ ግብር ላይ ነው። መርሃ ግብሩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ብሩክ አስቀናው ያቀርበዋል። የንግድና ቀጠናዊ ትስስር ሚኒስቴር የጥራት ባህልን በማስረጽ ሀገራዊ እድገት ይረጋገጣል በሚል ሐሳብ የመጀመሪያ ብሔራዊ የጥራት መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብርን አካሂዷል። ከዓለም ባንክ በተገኘ የ50 ሚሊዮን ዶላር ድጋፍ በተመረጡ ዘርፎች ላይ ሲተገበር የቆየው ይኸው ብሔራዊ የጥራት መሰረተ ልማት ፕሮጀክት እያደገ ለመጣው የሀገሪቱ ንግድና የኢንቨስትመንት ዘርፍ ጉልህ ሚና መጫወቱንም በዚሁ ጊዜ ገልጿል። ፕሮጀክቱ በተለይ በጨርቃ ጨርቅ፣ ቆዳና በግብርና ምርቶች ማቀነባበር ዘርፎች ላይ በመተግበሩ የሀገሪቱ የወጪና ገቢ ምርቶች የገበያ ተወዳዳሪነትና ተፈላጊነትን ጨምሯል ነው የሚለው ተቋሙ። የብሔራዊ ጥራት መሰረተ ልማት ፕሮጀክት ኤንኪዩአይ ትግበራ በተመረጡ ሴክተሮች ላይ ማለትም ጨርቃ ጨርቅ፣ ቆዳና አግሮ ፕሮሰሲንግ በዋናነት ጥራትና ኢኖቬሽንን ለማጠናከር እንደ እርሾ አገልግሏል። እነዚህም ሴክተሮች እንደ ማሳያ ሲወሰዱ በሌሎቹም ቁልፍ የኢኮኖሚ ዘርፎች ላይ ተሞክሮን ለማስፋፋት ታስቦም ጭምር ነበር። በውጤቱም ከተመዘገቡ ጉልህ ውጤቶች በዋናነት የሀገራችን ምርቶች በዓለም አቀፍ ገበያ ተወዳዳሪነታቸው እና የገበያ ተደራሽነታቸው እንዲጨምር አስችለዋል። በመሆኑም ሀገራዊ ብልጽግና ለማረጋገጥ በኢትዮጵያ የሚመረቱ ምርቶች የገቢና ወጪ ምርቶች ለማረጋገጥና የምግብ ደህንነትና ምርት ጥራት ላይ እያጋጠሙ ያሉ ተግዳሮቶች ለመፍታት በዘርፉ እየተሰሩ ያሉ ስራዎችና በቀጣይ ለተግባራዊነቱ በትኩረት ከሚመለከታቸው መንግስትና አጋር አካላት ጋር በመቀናጀት ተግባራዊ ለማድረግ በቀጣይ ይሰራል። ባለፉት 8 ዓመታት ሲተገበር የቆየው የሀገሪቱ ብሔራዊ የጥራት መሰረተ ልማት ፕሮጀክት በ3 ዋና አምዶች ላይ መሰረት ያደረገ እንደነበር ደግሞ የንግድና ቀጠናዊ ትስስር ሚኒስትር ዴኤታው እንዳለ መኮንን ገልጸዋል። የመጀመሪያው ፕሮጀክቱ ሲቀረጽ በ3 ኮምፖነንት በዋናነት የመጀመሪያ ተቋማት ግንባታ ላይ ወይም ኢንስቲትዩሽናል ካፓሲቲ ቢልዲንግ 38 አጠቃላይ ከ50 ሚሊዮን ዶላር 38.2 ሚሊዮን ዶላሩ አጠቃላይ ለኢንስቲትዩሽናል ካፓሲቲ ቢልዲንግ 7.2 ሚሊዮን ዶላር ደግሞ በፕራይቬት ሴክተር ኢንጌጅመንት ላይ ሞር ፎከስ የሚያደርግ ኢንተርሚዲየሪ የሆኑ ተቋማትን በመደገፍ ረገድ ሁለተኛ ኮምፖነንት። ሶስተኛ ኮምፖነንት ደግሞ 4.5 ሚሊዮን ዶላር በአጠቃላይ 50 ሚሊዮን ዶላር ተመድቦ ወደ ስራ የገባ እነዚህ ተቋማት አሁን ካሉበት ወደ ምንፈልገው ደረጃ ማድረስ እንችል። አሁን ያሉበት ደረጃ በአፍሪካ ቀዳሚ የሚያስፈል አለ፣ ግን ደግሞ ከዛም በላይ ደግሞ የሚጠበቅ ስለሆነ ይሄኛውን ፌዝ ፕሮጀክት ወደ ስራ እናስገባለን ብዬ አስባለሁ። አሁን የመጀመሪያው ዙር ብሔራዊ የጥራት መሰረተ ልማት ፕሮጀክት የተጠናቀቀ ሲሆን ቀጣይ በሚጀመረው ሁለተኛው ፕሮጀክት ላይ ላለፉት 8 ዓመታት ትኩረት ተደርጎ ሲሰራባቸው ከነበሩ 3 ዘርፎች በተጨማሪ እንደ ኬሚካል ኢንዱስትሪ ያሉ ሌሎች ዘርፎችም የሚካተቱ እንደሚሆን በዚሁ ጊዜ ሰምተናል። ሁለተኛው የፍተሻ ባሪያቶቹን ከ3 ወደ ብዙ መስኮች መጨመር በኬሚካል በተለያዩ የኢንዱስትሪ ዘርፎችና የሀገሪቱን የእድገት ፍኖተ ካርታ ተከትሎ ጥራት ማስጠበቅ የሚያስፈልግባቸው መስኮች ላይ ርብርብ የሚደረግባቸው ናቸው የሚሆኑት። ላቦራቶሪዎቹም ቢሆኑ በጣም በቂ የሚባል ገብተዋል፣ ግን በተሻለ ደረጃ የእኛን ስታንዳርድ አሁን በአፍሪካ ቀዳሚ ነን፣ በዓለም ተወዳዳሪ ሊያደርገን የሚችሉ የላቦራቶሪ ተከላዎችም ይካተቱበታል። የሰው ኃይል ማብቃት ከታች ጀምሮ በዩኒቨርሲቲዎች በካሪኩለም እንዲካተት የማድረግ የጥራት ማረጋገጥ ስራዎች፣ እነኚህ ስራዎች በፕሮጀክት በአቅም ግንባታ መልክ የሚካሄድበት ነው የሚሆነው። በመጀመሪያው ዙር ብሔራዊ የጥራት መሰረተ ልማት ፕሮጀክት በጥራት መንደሩ የተሰሩ መሰረተ ልማቶችና የተተከሉ መሳሪያዎችን ቀጣይነት ማረጋገጥ የተቋማት ኃላፊነት መሆኑን የንግድና ቀጠናዊ ትስስር ሚኒስቴር በዚሁ ጊዜ አሳስቧል።